ሰላም ጤና ይስጥልኝ። ውድና የተከበራችሁ የኛ እንዴ ማዲም አለች የኛ ቤተሰቦች እንዴት ናችሁልኝ? የማዳም ቅመሞችዬ ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ በጣም ደስ ብሎኛል። ማለቴ ያው አንድ እርምጃ ስለተራመድኩኝ ለዛ ነው ትንሽ ጥርስ በጥርስ የሆንኩት። በጣም ደስ ብሎኛል። እንኳን ደስ አላችሁ ልላችሁ ነው ማለቴ። ሰሞኑ በጣም አብዛኛዎቻችሁ የእውነት ግን እኔ በመጀመሪያ ከልብ ነው የማመሰግነው። እግዚአብሔርን በጣም አመሰግናችኋለሁ። ማለት እንደዚህ ስለምታስቡልን ስለምትጨነቁልን በጣም ነው የማመሰግነው። እና ውዶች ምን ሆነ መሰላችሁ? ሰሞኑ ያው እንትን እንደጀመርኩኝ ታውቃላችሁ። እንትን ፖሊስ ጣቢያ ሄጄ ለፖሊስ ጣቢያ እንዳመለከትኩኝ ምናምን ህግም ስትሉኝ ያው ብዙ እንትን ማብራሪያ ሰጥቻለሁ። ማለት ሁሉም ነገር በጊዜው በሂደት ነው እንጂ በአንዴ እኛ ስለፈለግን ወዲያውኑ ጋማ አይሉልንም። ያው የራሳቸው የሆነ እንትን አለ እና ዛሬ እግዚአብሔር ረድቶኝ ማለት ነው የፖሊስ ጣቢያ እንትን ብዬ መጥሪያ እንድሰጣቸው ማለት ነው። ትላንትም ሄጄ ነበር። በእርግጥ ግን ነገ ምናምን ብለውኝ እንትን ብዬ ነበረ። ከዛ ደግሞ ዛሬ እግዚአብሔር ረድቶኝ መጥሪያ ሰጥተውኝ መጥሪያ ለነዛ ውሾች ሰጠኋቸው። በ12 እንዲቀርቡ የፍርድ ቤት ነው ፖሊስ ጣቢያ ከመጀመሪያ ፖሊስ ጣቢያ ነው መሰለኝ እንትን የሚሉት ከፖሊስ ጣቢያ የተጻፈውን ወረቀት መጥሪያ ማለት ነው ለነዛ ውሾች ሰጥቻቸዋለሁ። ለሁለቱም ማለት ነው። ለሁለቱም ነው እንትን የተባለው። ምክንያቱም የከሰስኳቸው ሁለቱንም ነው። እንደዛም ሲያሰቃዩኝ እንትን ሲሉኝ የነበረው ሁለቱም ስለሆኑ ለሁለቱም የሚሆን በቂ መረጃ ስላለኝ ምንም እኮ ደግሞ ደስ የሚለው ነገር ምንም እንትን አያስፈልገኝም። ምስክር ምናምን አልባልም። ምክንያቱም እኔም ሁሉ ነገር እጄ ላይ ስላለ እያንዳንዱ ነገር የሚያደርጉት ነገር እኔ ትልቅ የሆነ ታሪክ እንደሰሩም ቆጥረውት ይሁን የዚህም ችግር ይሁን አላቅም፣ ብቻ ሰው እንደዚህ አይነት ነገር ሲያደርግ እኮ ቢያንስ ሚስጥር ያደርጋል እንጂ ይደብቃል እንጂ እንደዚህ አደባባይ ላይ ይሄን ሰራው ብሎ ጥሩ ነገር እንደተሰራ ሰው እንደ ጀግና እንትን አይልም። ግን እነሱ እያንዳንዱ ነገር የሚያደርጉት ነገር አይደለም። እኔ መታገቴ እንኳን ምንም ማለት ላይሆን ይችላል ለነሱ፣ ግን የራሳቸው ነውር እንኳ ማለት ነው የራሳቸው ነውር እንኳ አልጋ ላይ እንኳ ተጋድመው ቪዲዮ እንትን ያሉ ሰዎች ናቸው። ስለዚህ ይኸውላ መረጃ ስላለኝ እኔ ምስክር ምናምንም አልባለም። ምክንያቱም እዛም ጠይቄ ምንም ምስክር አያስፈልግሽም ስለተባልኩኝ ይሄም በጣም ደስ ብሎኛል። በጣም ደግሞ አንጀት የራሰው ማለት ነው። ወይኔ በላቸው የዛኔ እኔ ማለት እኔ እንትን ይዤ አይደለም ፖሊስ ይዤ ምናምን አይደለም የሄድኩት፣ ከወንድሜ ጋር ነው የሄድኩት። ወንድሜ ማለት በቀደም እኔ የታገትኩኝ ቀን እንትን ሲል የነበረው ማለት ነው። ካሜራ እንትን ብዬ ነበረ ግን አልቻልኩም። ማለት በቃ እንደዚህ አሁን በካሜራ ምናምን እንትን ስል ሌላ ታሪክ ነው የሚፈጠረው። ያቺም ጭራቅ ታቋታላችሁ። ፈርቻቸው ምናምን አይደለም፣ ግን አይሆንም ብራዘርም አይሆንም ስላለኝ እሱንም አንደኛ እሱን ፈርቼ ነው ማለት በቃ ማድረግ ያለብንን ነገር እናደርጋለን፣ ምንም ካሜራ ምናምን አያስፈልግም ስላለኝ ያው ታላቅ ነው። ታላቅ እስከሆነ ድረስ ደግሞ ማክበር አለብኝ። እሺ ብዬው ነው እንትን ያላረኩት ማለት ነው። ወይኔ ብታያቸው እሱን ተውት። እሱ እኔ እንጃ በስመ አብ ወልድ። እኔ ምንም አይነት ነገር ቢፈጠር እንደዚህ ይደነግጣል ብዬ አላስብም። ማለት በቃ የምተወው ምናምን ነገር መስሏቸዋል መሰለኝ። ሰሞኑ ሲያስፈራሩኝ ምናምን በጣም ብዙ ነገር እያደረጉ ነው። ባይዘው ብዙ ነገር እንትን እያሉብኝ ነው። ብዙ ስልክ እየተደወለልኝ፣ እንዳውም አንዳንዴ ስልኬ እንትን አደርገዋለሁ፣ ፍላይት ሞድ አደርገዋለሁ፣ ወይም ደግሞ እንትን ውስጥ አስገብቼው እኔ የምፈልገው ስልክ ብቻ እኔ ጋር የማውቀው ስልክ ብቻ ነበር የምመልሰው ማለት ነው ሰሞኑ። አሁንም እንደዛ ነው። ምክንያቱም በጣም ሰዓት እላፊ እየደወሉልኝ ምናምን በጣም ነው የሚያስቸግሩኝ። ይሄ ሁላ ነገር ደግሞ ማንም ጌትም መጥቶ አይደለም። እኔ እስከዛሬ ድረስ እንደዚህ አይነት ነገር ገጥሞኝም አያውቅም፣ እንዲህም ተደውሎልኝም አያውቅም። ይሄ አዲስ ነገር ነው። ከየት መጣ? ያው ምንም ይሄ ቀላል ነው፣ መገመት አያቅትም። የእነሱ ስራ ነው ማለት ነው።
ወይኔ ወረቀቱን ስንሰጣቸው ያሳዩን ነገር በኢየሱስ ክርስቶስ ስም። ያቺ ልጅ ማትረባ እንትን ነዋ፣ ፊቷ ቀይ ነዋ፣ ትንሽ ቀላ ትላለች እኮ ፍም ነው የመሰለችው። ፍም እዛው ሽንት ነው ያመለጣቸው ሁለቱም። እኔ ምን ቁርስም ሊበሉ ይሁን አፈር አባታቸው ይብሉ አላቅም። ብቻ በእንትን ነው እኔ ተከታትዬ ነው እንጂ እንደዚህ ዳይሬክት እንትን ብዬ አግኝቻቸው እንትን ብዬ አይደለም። አይገኙም እኮ እንዴት እንደሚሆኑ እኔም እንደነሱ ከነሱ የባስኩ መሆኔን አላወቁም። እኔ በሰው እንትን እያልኩኝ እየተከታተለልኝ ነበር። እግዚአብሔር ይስጠው። በጣም ነው የማመሰግነው በዚህ አጋጣሚ ማለት ነው። ዳይሬክትም ብዬሃለሁ፣ ግን አሁንም አመሰግናለሁ። እና ካፌ ቁጭ ብለው ነበረ ስንሄድ፣ ካፌ ውስጥ ምግብ ሊበሉ ይሆን አላውቅም፣ ብቻ ቁጭ ብለዋል። ያው ጧትም ስለሆነ ቁርስ ምናምን ሊበሉ ይሆናል ብዬ ስላሰብኩኝ ነው። እዛ ከወንድሜ ጋር ሲያዩኝ ጠላታችሁ እንዲካው ይበል እንደ እንጨት ነው የሆኑት። ድርቅ ምን አባታቸው ይሁኑ። ለ12 ነው የሚለው እንትኑ ማለት ነው የሚቀርቡበት ቀን በ12 ነው የሚለው። እና እግዚአብሔር ያውቃል። እግዚአብሔር ሁሉንም ነገር እሱ በፈቀደ እሱ ባሰበው ሰዓት ነው የሚሆነው እንጂ እኔ ስለሮጥኩኝ አይደለም፣ እኔ እንትን ስላልኩኝ አይደለም። እኔም እየሆነልኝ ያለው ማለት ነው። ግን በጣም ነው ደስ ያለኝ፣ እውነት በጣም ደስ ብሎኛል። ማለት እኔ እንዲያውም ፈርቼ ነበረ። ይሄ ያለ አይደለ አልቀበልም ምናምን ሁላ ይሉኛል ብዬ ነበር። ግን ከዛ ምን ብለውኛል? እምቢ እንኳን ቢሉሽ አልቀበልም እንኳን ቢሉሽ ብቻዬም ያልሄድኩት በዚህ ምክንያት ነው። አልቀበልም እንኳን ቢሉሽ ነይና እኛ ማለት ከዛ ከፖሊስ አባል አንድ ሰው ወይ ሁለት ሰው ከአንቺ ጋር ሄድና በግዴታ እንዲቀበሉ ማለት ነው እንዲቀበሉ እናደርጋለን። ግን መጀመሪያ ራስሽ ሞክሪ ብለው ነበረ የሄድኩት። እግዚአብሔር ይመስገን፣ እግዚአብሔር ይስጣቸው ስለተቀበሉኝ ማለት ነው። ግን የሚገርማችሁ ማለት ነው እምቢ ቢሉኝ እኔ ድጋሚ ፖሊስ ጣቢያ ሄደን ምናምን እንትን እስክንል ድረስ ወይኔ ቢጠፉብንስ የሆነ ቦታ ቢሄዱስ ምናምን ብዬ አስቤ ነበረ። ወንድሜንም ይዤ የሄድኩት በዚህ ምክንያት ነበር። ኢቭን እንኳን ቢቢሉ እሱ እዛ ይሆንና ከነሱ ጋር እኔ ሄጄ በአንድ ወይ በሁለት ፖሊስ ይዤ መጥቼ በፖሊስ አሰጣቸዋለሁ ብዬ ነበር ያሰብኩት። ግን ደግሞ ያም ነገር ያው ልፋቴም ድካሜም እንትን ብለው ይሁን እግዚአብሔር ይስጣቸው ብቻ። ለማንኛውም ዋጋሽን ማለት ገና እኔ ግን ይሄ አልነበረም። አሁንም ቢሆን ማለት ነው አሁንም ቢሆን ይሄ ብቻ አይደለም የምፈልገው ማለት በህግ አዎ፣ ማንም ከህግ በላይ የለም። በህግ መጠየቅ አለባቸው። አዎ አለባቸው፣ መጠየቅ አለባቸው። በዚህ አምናለሁ። ግን ደግሞ ትንሽዬ የሆነ ነገር ባገኝና አንድ እህቴ ያለሽ 360 ዲግሪ ይዘሽ አዙሪያት ብለሽ ነበረ። አረ 360 እንኳን ቀርቶ ማለት ነው 180 ዲግሪ እንኳን ባዞራቸው ደስ ይለኝ ነበረ። እስቲ እግዚአብሔር ያውቃል፣ ይሄም እግዚአብሔር ያውቃል ማለት እኔ ይሄን ቀን የፈቀደልኝ እግዚአብሔር ነው። አሁንም ደግሞ እግዚአብሔር ያውቃል። ይሄን ምድል ካገኘው በጣም ደስ ይለኛል። እውነት እንትኑ ሁላ ቢቀር ምንም አይመስለኝም ባገኝ ይሄን እድል ቢፈጠርልኝ ማለት ነው። ግን ደግሞ እስቲ እግዚአብሔር ያውቃል ከሁለት አንዱ እንደሚሳካልኝ በጣም እርግጠኛ ነኝ። ሁለቱም ሊሳካልኝ ይችላል። ግን ከሁለት አንዱ ያው አሁን 50-50 ስለሆነ በእርግጠኝነት በ12 ተቀጥረዋል። በ12 ቀጥ ብላ እዛ ትሄዳለች እያንዳንድሽ። ከዛም በኋላ ምን አይነት መልስ ምን እንዴት ይሄ ሁሉ ነገር ምን እንደሆነ እንዴትስ ምን አስበው ህግን መናቅ እኮ ነው። ይሄ እኮ ህግ የለም ነው። ህግ የለም ብለው ነው እንጂ አንድ ሰው በኢትዮጵያ ህግ ውስጥ በኢትዮጵያ ህገ መንግስት ውስጥ ነው የምኖረው ይሄ ህጉ ይመለከተኛል ብሎ የሚል ሰው እኮ እንደዚህ አይነት ነገር አያደርግም። ከእገታውም ጭምር ማለት ነው። እያንዳንዱ ነገር እንደዚህ ምን ይመጣል እኮ ነው። ይሄ ህግን መናቅ አይደል እንዴ? ምን ይመጣል ብለው አይደል እንዴ እንደዚህ እንደፈለጉ ሚዲያ ላይ ገመናቸውን እንትን እያለው እኔን እንደዛ እያሰቃዩኝ እያሳዩ። ይሄ ታዲያ ምንድን ነው? ወንጀል አይደል እንዴ? በወንጀል ላይ ወንጀል እየሰሩ እንደዚህ ዘና ብሎ መኖር ማንም አይችልም። ማንም ማለት ነው። ማንም ከህግ በላይ የለም። የትም ጉድጓድ አትገቡም። የትም ማለት ነው። የትም ካሁን በኋላ የትም አትሄዱም። የትም ለማምለጥ ምናምን እኔ እርግጠኛ ነኝ 100% የትም ንቅንቅ አትይም እያንዳንድሽ። ምክንያቱም ብዙ ነገር አለ እኛን የምትፈልጉበት ከዚህም ንቅንቅ እንደማትል የሚያደርግ ነገር እኛ ጋር ስላለ የትም ድርሽ አትልም። ቀጥ ብላ በ12 ተቀጥረሃል። በ12 ፖሊስ ጣቢያህን ትሄድና
ከዛም በኋላ ምን እንደሚሆን ምን እንደሚፈጠር ፈጣሪ ያውቃል። ብቻ እኔ እውነቴን ነው እዛ በሩጋው እንትን ማለቴ ለእኔ ትልቅ ነገር ነው። እናንተን ማለት ነው እናንተን እዚህ ደረጃ ድረስ ራሱ ማድረሴ በጣም ትልቅ ነገር ነው። በራሴ በጣም ነው የኮራሁት። በጣም ማለት ነው ማለት በቃ በጣም እንትን ብላችሁኝ ነበረ ይሆናል አይደለ እንደምን አቅም ይሁን ምን እንደሆነ እንኳ እኔ እንጃ አላቅም። ግን ብዙ እንትን ብላችኋል። ብዙ አፍሽን ከፍተሻል። እስቲ አሁን ይሄ ነገር እዛም ይደገማል ወይ አይደገምም ወይ እግዚአብሔር ያውቃል። ከዛ በፊት ደግሞ እኛ ላይ የሆነ ነገር አደርጋለሁ ምናምን ያን ሁላ ነገር ሴቭ አድርጌ ነው የመጣሁት። ስለዚህ እያንዳንድሽ አርፈሽ ብትቀመጭ ይሻልሻል። እኔ ግን ይሄ ስለሆነ በጣም እጅግ በጣም ነው ደስ ያለኝ። በጣም ማለት ነው እኔ እንጃ ምን ማዲ ደግሞ ይሄ ማድረግ አሁን አልነገርኳትም። ተደብቄ ነው ማለት ተደብቄ ስላችሁ እሷ ምንም በቃ እንትን ላይ ስላልሆነች እንትኑ ፕሮሰሱ እንዳለ ታውቃለች። ግን እንዲህ መጥሪያ ምናምን እንደሰጠኋቸው መጥሪያ እንደተቀበሉ ምናምን አታውቅም። ግን አሁን ሄጄ የምስራች ምስር ብዬ እነግራታለሁ። ምን አይነት እንትን እንደምትለኝ አላውቅም። ማለት ልትናደድብኝም ትችላለች። ለምን አልነገርሽኝም፣ ለምን እኔ ሳልሄድኩም ምናምን ልትል ትችላለች። ግን ቢያንስ ከሷ እኔ ይሻላለሁ ማለት እኔ ልጆችም ትንሽ ከፍ ስላሉ እሷ ደግሞ ህፃን ልጅ ይዛ በዚህ እንትን ሰሞኑ ደግሞ ትንሽ ቤቢዬም ስላመመው የእሷ ልጅ ስላመመባት ልጅ ይዛ ምናምን ወደዚህ ወደዛ እንድትል ስላልፈለግኩኝ ነው ይሄ ያደረኩት እንጂ በሌላ ነገር እንዳታስቢው እሺ ውዴ። ላንቺ ብዬ ነው ቤቢዬ እንትን ስላለ ያው ከሱ ጋር እንትን እንዳትይ ብዬ ነው። በተረፈ በጣም ደስ ብሎኛል። በጣም ደስ ብሎኛል። ስትጨነቁ ፖሊስ ስትሉን የነበራችሁ ሁሉ እንኳን ደስ አላችሁ። ገና ብዙ ነገር ነው ማሳያችሁ። ጠብቁኝ። በጣም ወዳችኋለሁ። በጣም አመሰግናችኋለሁ። ግን ውዶቼ ላይክ፣ ሼር፣ ሰብስክራይብ ወፍ የለም። እውነት ምንድነው እንጂ ኧረ አበረታቱኝ እንጂ በእናታችሁ። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። ክብረት ይስጥልኝ። እግዚአብሔርን በጣም ነው የማመሰግነው። ባባ